ሆኑን ተስፋ የሚያደርጉ እንደሆነ በእነሱ አይምሮና በእነሱ መረዳት ግን ያ ተስፋቸው እውን እንዳልሆነ ሊቃነ ካህናቱ አይሁድ መኳንንቶቻችን ለሞት ፍርድ እንዴት አሳልፈው እንደሰጡት እንደሰቀሉት፣ እነሱ ግን እስራኤልን የሚቤዥ እስራኤልን ነፃ የሚያወጣ የነፍስ ባሪያ ከመሆን የዲያብሎስ ባሪያ ከመሆን ነፃ የሚያወጣቸው እሱ እንደሆነ እንደሚያምኑ ነገሩት ማለት ነው። ይህንን በነገሩት ጊዜ ግን ክርስቶስ ያስተማራቸውን ትምህርት እንመለከታለን። እነሱ ተስፋ የሚያደርጉት አይሁድ ግን በእርሱ ላይ ያደረጉትን ሦስተኛው ቀን እንደሆነ ሴቶችም ወደ መቃብሩ ሄደው የሰሙትንም ደግሞ ይነግሩታል። ሴቶች ወደ መቃብሩ ሄደው መላእክት አግኝተው ተነስቷል ብለው እንደነገሯቸው ከኛም ደግሞ ወገን የሆኑ አሉ እነ ቅዱስ ጴጥሮስን እነ ቅዱስ ዮሐንስን ዮሐንስ ወንጌል ምዕራፍ 20 ቁጥር 1 ጀምሮ ስታነቡ ለመግደላዊት ማርያም ጌታ ከተገለጠ በኋላ ጴጥሮስና ዮሐንስ የሮጡ ወደ መቃብሩ እንደሄዱ ወደ መቃብሩ ውስጥም ደግሞ እንደገቡ ጌታ ተቀብሮበት የነበረው ቦታ ላይ መግነዙ ብቻ እንደተገኘ እንጂ ጌታ በዛ እንደሌለ ትንሣኤውንም ደግሞ አይተው ደስ ብሏቸው ወደ ቤታቸው እንደተመለሱ ይናገራል መጽሐፍ። ስለዚህ ምን አሉ እነዚህ ሁለቱ የኤማሁስ መንገደኞች? ሴቶች የነገሯቸውን ያስደነቁን ሴቶች አስደነቁን ብለው እንደሚናገሩት ከኛ ጋር የነበሩት ወደ መቃብሩ ሄደው ሴቶች እንደተናገሩት ሆነው አገኙት፣ እርሱን ግን አላዩትም ብለው መሰከሩ ማለት ነው። እርሱ ግን እናንተ የማታስተውሉ አላቸው። እግዚአብሔር እንድናስተውል ይርዳን። ሁላችንም ክርስቲያኖች በሃይማኖት ውስጥ ስንኖር ማስተዋል ያለብንን በሚገባ ለማስተዋል ራሳችንን ማዘጋጀት አለብን። መንፈሳዊ ሕይወት ሊኖረን ይገባል። የጸሎት ሕይወት ሊኖረን ይገባል። ልብ ልናደርግ ይገባል እና እነዚህ የኤማሁስ መንገደኞች ስላላስተዋሉ ዋናውን የክርስቶስን ትንሣኤ የእምነታችን ማዕዘን የሆነውን ጉዳይ ስለረሱ ስላላስተዋሉ እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ አላቸው። ልባችን ከማመን የዘገየ እንዳይሆን እግዚአብሔር ይርዳል። እግዚአብሔር ያደርጋል፣ እግዚአብሔር ይችላል፣ እግዚአብሔር የሚሳነው ነገር የለም የሚለውን ከቃል ባለፈ በሕይወታችን በትክክል እናምናለን። ክርስቲያኖች እንደዛ እንድንሆን ነው የተጠራን። ክርስቲያን ማለት የሚያምን ማለት ነው። የማይቻለውን ነገር እንኳን ለማመን የተዘጋጀ ልብ ያለው ማለት ነው። የሚሆነውን ለማመን እምነት አያስፈልግም። ክርስቲያን መሆን አያስፈልግም። ክርስቲያን ማለት የማይሆነውን ነገር የሚያምን ልብ ያለው ማለት ነው። አብርሃም ለዛ ነው አማኝ የተባለው አይደል? አብርሃም ከሀገር ከቤተሰብ ከዘመዶች ተለይተ እኔ ወደማሳየ ምድር ውጣ ባርካለሁ ሲለው አምኖ ወጣ አብርሃም። ይሄ ነው እምነት ማለት። እግዚአብሔርም እንደ ቃሉ አብርሃምን እንደባረከው መጽሐፍ ቅዱስ ይነግረናል። ስለዚህ ጌታ ምን አላቸው? እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው። ይህን በመዋዕለ ሥጋዌው ክርስቶስ በዚህ ምድር በነበረበት ጊዜ ሲያስተምር ብዙ ጊዜ ሰምተውታል። ደቀ መዛሙርት ናቸው። ግን ልባቸው ይሄንን ከማመን የዘገየ ነበረ። ይሄንን አላመኑም ነበረ። ገና መንፈስ ቅዱስ ስላልጎበኛቸው፣ መንፈስ ቅዱስ ስላላደረባቸው ይሄንን ያልተቀበሉ ነበሩና ገሰጻቸው። ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው ይላል። እዚህ ጋር በጣም መሰረታዊ ነገር ነው ጌታ የተናገረው። ክርስቲያኖች መጽሐፍ ቅዱስ ምን ያስፈልገዋል ማለት ነው? ትርጉም ያስፈልገዋል። ተመልከቱ። አሁን ጴንጤ ተነስቶ መጽሐፍ ቅዱስን በገባኝ በተረዳሁት መንገድ ተረጉማለሁ፣ በበራልኝ መንገድ ተረጉማለሁ ይላል። ግን መጽሐፍ ቅዱስ የራሱ ትርጉም አለ። መጽሐፍ ቅዱስ የሚተረጎምበት መንገድ አለ። ጌታ ለእነዚህ ለሁለቱ የኤማሁስ መንገደኞች ከሙሴና ከነቢያት ሁሉ ጀምሮ ነው የሚለው። ተመልከቱ። ኢንታይር ዋናው ሙሉውን መጽሐፍ ቅዱስ ነው የተረጎመላቸው ማለት። እንግዲህ የመጀመሪያ የመጽሐፍ ቅዱስ ክፍል የሚባሉት አምስቱ የሙሴ የሕግ መጽሐፍት ናቸው። እንደምናውቅ ከኦሪት ዘፍጥረት ጀምሮ እስከ ኦሪት ዘዳግም ድረስ ያሉ አምስቱ መጽሐፍት የሕግ መጽሐፍት ይባላል። ኦሪት ዘፍጥረት፣ ኦሪት ዘጸአት፣
ኦሪት ዘኍልቍ፣ ኦሪት ዘሌዋውያን፣ ኦሪት ዘዳግም እነዚህ አምስቱ የሙሴ መጽሐፍት የሕግ መጽሐፍት ይባላል። ስለዚህ ምን አለ? ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍቱ ላይ የተጻፈው ተረጎመላቸው። ክርስቶስ በነቢያት የተነገረለት ስለሆነ የትንቢት ሁሉ ፍጻሜ ስለሆነ ክርስቶስ ነቢያት ሁሉ ስለ እርሱ የተናገሩለት መሲህ ስለሆነ እነ ኢሳይያስ፣ እነ ኤርምያስ፣ ሌሎቹም ቅዱሳን ነቢያት የተናገሩለት እውነተኛው አዳኝ ሲጠበቅ የነበረው መሲህ ክርስቶስ እርሱ ስለሆነ የእግዚአብሔር ልጅ ስለ እርሱ በመጽሐፍ ቅዱስ የተነገረውን በሙሉ ተረጎመላቸው። ከዛ ወደሚሄዱበት መንደር ቀረቡ፣ ወደ ኤማሁስ ቀረቡ። እርሱም ሩቅ የሚሄድ መሰላቸውና እነርሱም እንዲህ አሉት፣ ከእኛ ጋር እደር አሉት። ልባቸው ምን ያህል ቀና እንደሆነ ተመልከቱ። ልባቸው ውስጥ ጥርጥር ቢኖርም መዘግየት ቢኖርም አለማመን ቢኖርም ልባቸው ግን መልካም ስለነበረ እነዚህ ሰዎች አንተ ሩቅ የምትሄድ ትመስላለህ፣ እኛ ግን ወደ መንደራችን ደርሰናልና እባክህ ከእኛ ጋር እችን ሌሊት አሳልፍና ጠዋት ሲነጋ ትሄዳለህ ብለው ግድ አሉት። ወደ እነሱም ሊያድር ገባ ይላል። ከእኛ ጋር እደር አሉት። ማታ ቀርቧልና ቀኑ ሊመሽ ጀምሯል ብለው ግድ አሉት። ከእነርሱም ጋር ሊያድር ገባ ይላል። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር በእኛ ፈቃድ ነው በእኛ ሕይወት ውስጥ ሥራ የሚሠራው። ክርስቲያኖች ማንንም አያስገድድም አምላካችን። በዚህ በዮሐንስ ራእይ ላይ የነገረን እሱን አይደል? በዮሐንስ ራእይ ምዕራፍ 3 ቁጥር 20 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ? እነሆ በደጅ ቆሜ ምን እላለሁ አለ? አንኳኳለሁ አለ። ተመልከቱ። እነሆ በደጅ ቆሜ ምን እላለሁ? አንኳኳለሁ። ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከእኔ ጋር ይበላል። እግዚአብሔር ቤተሰቦች በተለይ የእግዚአብሔርን ቃል እየሰማን ልባችንን ለእግዚአብሔር ያልከፈትን ሰዎች ራሳችንን እንመርምር። እግዚአብሔር የሰጠንን ዕድል ነገ መልሰን ላናገኘው እንችላለን። ንስሐ ግቡ ስንባል ምናፌዝ፣ ወደ ሥጋው ደሙ ቅረቡ ስንባል ብዙ ምክንያት እየደረደርን የምንርቅ ሰዎች እናስተውል። እግዚአብሔር በቃሉ የልባችንን ደጃፍ ሁል ጊዜ ያንኳኳል። ከፍቶ ማስገባት የኛ ድርሻ ነው። እነሆ በደጅ ቆሜ ያንኳኳለሁ። በቃሉ የልባችንን ደጃፍ ያንኳኳል እግዚአብሔር ሁል ጊዜ። ሳንከፍትለት ግን አይገባም። ተመልከቱ። ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ ያለ። ስለዚህ የእኛን ፈቃድ ይፈልጋል። ድህነታችን እንኳን በፈቃዳችን እንዲሆን የሚፈቅድ አባት ነው ያለን እግዚአብሔር። ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል ብሎ የሚጠብቀንን ሰማያዊ ክብርና ሕይወት በዚህ ክፍል ላይ እንደነገረን እንመለከታለን። ከዛ ወደ እነሱ ጋር ሊያድር ገባ። እነርሱም ማዕድ አቀረቡ። ተመልከቱ። ማዕድ አቀረቡ። ከእነርሱም ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው፣ ቆርሶም ሰጣቸው፣ ዓይናቸውም ተከፈተ ይላል። እዚህ ጋር በጣም ትልቅ ደግሞ ሌላ ምስጢር አለ። ይሄ የሥጋው ደሙ ምስጢር ነው። ሥጋው ደሙን ስንቀበል መንፈስ ቅዱስ በእኛ ውስጥ ስለሚያድር የእግዚአብሔርን ጸጋ ስለምንቀበል ምስጢራት ይገለጡልናል። በኃጢአት፣ በርኩሰት፣ በአመፅ እግዚአብሔርን ባለማወቅ የተያዘው በጥርጥር የተያዘው ዓይናችን ይገለጣል። አሁን እነዚህ ሰዎች ያንን 60 ምዕራፍ ከኢየሩሳሌም ተነስተው ወደ ኤማሁስ ሲጓዙ በመንገድ ላይ ዓይናቸው ተይዞ ነበር። ክርስቶስን አላወቁትም ነበር። ክርስቶስን ያወቁት መቼ ነው ሲባል ህብስቱን ባርኮ ሲሰጣቸው ዓይናቸው ተገለጠ፣ ዓይናቸው ተከፈተ። ቅዱስ ቁርባን ምስጢርን የሚገልጥ ቅዱስ ቁርባን ሰማያዊ የሆነውን ምስጢር እንድናውቅ መንፈስ ቅዱስ በእኛ ሕይወት ውስጥ እንዲያድር የሚያደርግ ትልቅ ምስጢር መሆኑን ነው ከዚህ የምንረዳው። ባርኮ ሰጣቸው፣ ዓይናቸውም ተከፈተ፣ አወቁትም ይላል። ተመልከቱ። እስካሁን ምን አላሉትም ነበር? አላወቁትም። ክርስቶስ እንደሆነ አላወቁ። መንገደኛ ነው የመሰላቸው። ዝም ብሎ ተራ ሰው ነበር የመሰላቸው። አሁን ዓይናቸው ሲከፈት ባርኮ ሲሰጣቸው ህብስቱን ዓይናቸው ተከፈተ፣ አወቁትም። ክርስቶስ መሆኑን ነው ያወቁት። ተመልከቱ። ከዛ ምን አሉ?
ጌታም ከነሱ ተሰወረ ወዲያው። በቃ የሚፈልገው እሱን ትንሣኤውን ሊያረጋግጥላቸው ነው የፈለገው። ከሞት የተነሳው እሱ እንደሆነ፣ ሞትን ድል አድርጎ የተነሳው እሱ እንደሆነ፣ በዓለም ሁሉ ዞሮ የሚመሰክሩለት ጌታ እርሱ እንደሆነ እንዳዩት፣ በመካከላቸው እንደተገኘ፣ የቅዱሳት መጻሕፍትን ምስጢር እንደገለጠላቸው፣ እንደተረጎመላቸው፣ መንፈስ ቅዱስንም ደግሞ እንዳሳደረባቸው አወቁ። ክርስቶስም መሆኑን ከተረዱ በኋላ ከእነርሱ ተሰወረ። ከዛ በኋላ እንዲህ አሉ እርስ በርሳቸውም፣ በመንገድ ሲናገረን መጽሐፍትንም ሲከፍትልን ልባችን ይቃጠልብን አልነበረምን ተባባሉ ይላል። ምን አይነት እድለኛ ሰዎች ናቸው! ከትንሣኤው በኋላ ክርስቶስን ያገኙ፣ ከክርስቶስ ጋር አብረው መንገድ የተጓዙ፣ ክርስቶስ ከትንሣኤው በኋላ የቅዱሳት መጽሐፍትን ምስጢር የገለጠላቸው ያስተማራቸው እድለኛ ሰዎች ናቸው። በረከታቸው በሁላችን ላይ ይደርብን። ልባችን ይቃጠልብን አልነበረምን አሉ ተባባሉ። በዚያችም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። በጣም ሌላው አስደናቂው ነገር ይሄ፣ መጀመሪያ ተስፋ ቆርጠው ነበር የመጡት። አሁን በተስፋ ተሞልተው፣ አሁን የክርስቶስን ትንሣኤ አረጋግጠው፣ ክርስቶስን አግኝተውት፣ ከሞት የተነሳውን ጌታ አግኝተውት፣ ዓይናቸው በርቶ የቅዱሳት መጻሕፍትን ምስጢር ተገልጦላቸው በትክክል አውቀውት ስለ እርሱ ለመመስከር የትንሣኤው ጌታ እርሱ እንደሆነ የትንሣኤው ምስክር ለመሆን ወደ ኢየሩሳሌም እንደተመለሱ ቅዱስ ሉቃስ ይነግረናል። እና የዛሬው ወንጌል ትምህርት ባጭሩ ይሄ ነው። በጣም ብዙ ትምህርት የምንማርበት ነው እና ካለማመን፣ ከድንዛዜ፣ ካለ እውቀት የምንኖረው የክርስትና ሕይወት ትክክል እንዳልሆነ፣ በእውቀት ራሳችንን ማሳደግ እንዳለብን፣ በመንፈሳዊ ሕይወት ማደግ እንዳለብን፣ እግዚአብሔርን ወደ መምሰል ማደግ እንዳለብን፣ ከጥርጥር፣ ከኑፋቄ፣ ከክህደት መለየት እንዳለብን፣ ወደ ምስጢራተ ቤተ ክርስቲያንም ደግሞ መቅረብ እንዳለብን፣ ምስጢራተ ቤተ ክርስቲያን የበለጠ እግዚአብሔርን እንድናውቅ እንደሚያግዙን፣ እንደሚረዱ፣ በተለይ ሥጋውን ደሙን መቀበል ክርስቶስን እንድናውቅ፣ ክርስቶስ የከፈለልንን ዋጋ እንድንረዳ፣ እንድናስተውል፣ ፍቅሩ በልባችን እንዲታተም የሚያደርግ ትልቅ ምስጢር እንደሆነ የምንማርበት ትልቅ ትምህርት ነው የዛሬው ትምህርት። ይህንን አስተውለን ሁላችንም በሚገባ እንድንጠቀምበት አምላካችን እግዚአብሔር በቸርነቱ ሁላችንንም ይርዳል። መልካም፣ እንግዲህ ከዚህ በመቀጠል ደግሞ ወደ ዋናው የቅዳሴ ትምህርታችን እንሄዳለን። ምናልባት ከዛ በፊት ጥያቄ ሀሳብ ያላችሁ ካላችሁ እድሉን ለእናንተ እሰጣለሁ። ጥያቄ ያለው አለ? ሀሳብ ያለው አለ? ሼሩን፣ ኮፒ ሊንኩን ከፍ አድርጉት ለሌሎች እንዲደርስ፣ ሌሎች ወንድሞች እህቶች መጥተው እንዲማሩ። ይህ የምንማረው የቅዳሴ ትምህርት መሰረታዊ ስለሆነ ብዙ ሰው ቢማረው ይጠቀማል። እኔ አንድም ሰው ተማረ፣ 1000 ሰውም ተማረ፣ ለእኔ ልዩነት የለው። ምክንያቱም ክርስቶስ አንድም ሰው ለማስተማር የሄደ ነው። የእሱ ተከታዮች ስለሆነ የቁጥር ጉዳይ ብዙ አያሳስበን። እውነት ለመናገር ግን ትምህርቱ ጠቃሚ ስለሆነ ሌሎች ወንድሞች እህቶች ቢሰሙት መልካም ነው። እንደሱ እናድርግ፣ ሼር እናድርግላቸው። ኮፒ ሊንኩን ታብታቡን ከፍ እያደረግነው እንቀጥላለን። ሪፖስት አድርጉት ፔጃችሁ ላይ ለሌሎች እንዲደርስ ማለት ነው። ጽዮን እህታችን እንኳን ደህና መጣሽ። ሰላም ብያለሁ። እንኳን ደህና ቆዩኝ አባቴ። ቱኝ ይባርኩ። እንደምን አሉ? እግዚአብሔር ይመስገን። እግዚአብሔር ፍታ። እግዚአብሔር ይባርክሽ። አሜን አባታችን። ጥያቄ ያለው አለ?
እሺ ወደ ዛሬው የቅዳሴ ትምህርት ከመሄዳችን በፊት ምናልባት ሳምንት የነበራችሁ ካላችሁ ባጭሩ አስታውሰን እንሂድ። የሳምንቱን ሳምንት የተማርነው ስለምን ነበር? ማን ነው የነበረ የሚያስታውስ? እስቲ ሲሆን ነበርሽ? እኔ አልነበርኩም። ወደ መጀመሪያው አካባቢ አባታችን አምልጦ የነበረ መጨረሻ ነው የመጣሁት። ልክ ነው፣ አስታወስኩኝ። ሌሎቻችሁ የነበረ ነበር ሳምንት ወይም ያው ዩቲዩብ ላይም ቲክቶክም ላይ ስለሚታው ትምህርቱ አትሰሙትም እንጂ ብትሰሙት አስታውሱ ነበረ። እሺ ቅዳሴ ላይ ስንት የመጽሐፍ ቅዱስ ክፍሎች ይነበባሉ? ጥያቄ ልጠይቃችሁ። ቅዳሴ ላይ ስንት የመጽሐፍ ቅዱስ ክፍሎች ይነበባሉ? 5። ስንት ከብሉይ ኪዳን ስንት ከአዲስ ኪዳን? ከብሉይ ኪዳን ስንት ከአዲስ ኪዳን ስንት? እሺ ቅድስት እናመሰግናለን። ከብሉይ ኪዳን ቅዳሴ ላይ የሚነበበው ወይም የሚዜመው የትኛው የመጽሐፍ ቅዱስ ክፍል ነው? መዝሙረ ዳዊት ነው አባታችን። የዳዊት መዝሙር ግሩም። መዝሙረ ዳዊት ነው። ምን ይባላል እሱ ክፍል ቅዳሴ ላይ? የዳዊት መዝሙር ምን ይባላል ቅዳሴ ላይ የሚባለው? ምን ይባላል? ምስባክ። ግሩም ምስባክ ይባላል። ምስባክ ይባላል። ከወንጌል በፊት ዲያቆኑ የሚሰብከው ምስባክ ይባላል። ዲያቆኑ ጸልዩ በእንተ ወንጌል ቅዱስ ካለ በኋላ ማለት ነው። ታስታውሱታላችሁ አይደል? ዜማው በእንተ ወንጌል ቅዱስ ይላል። ስለ ቅዱስ ወንጌል ጸልዩ ማለት ነው ትርጉሙ። ከዛኛ ምን እንላለን? ይረስየ ሌዋነ ለሰሚ አወንጌል ቅዱስ የሆነውን የወንጌል ቃል ሰምተን እንድንሰራው፣ ሰምተን እንድንፈጽመው፣ ሰምተን እንድንኖርበት የበቃን አድርገን አምላካችን የበቃን ያድርገን እያልን እንጸልያለን ማለት ነው። ለምሳሌ አሁን ዛሬ የተሰበከው ምስባክ የዛሬው ሰንበት ላይ ዲያቆኑ የሰበከው ምስባክ ይዜ ትነሳ ይቤ እግዚአብሔር ሬሲ መድኃኒተ ዋግህድ ቦቱ ቃለ እግዚአብሔር ቃል ንጹሕ የሚል ነው የዛሬው መዝሙር። ይህንን የዳዊት መዝሙር የምናገኘው መዝሙር ስንት ላይ መሰላችሁ?
መዝሙር 11 በቅንፍ 12 ቁጥር 5 ጀምሮ ማለት ነው። የዛሬው ምስባክ መዝሙር 11 በቅንፍ 12 ቁጥር 5 ጀምሮ እግዚአብሔር አሁን እነሳለሁ ይላል፣ መድኃኒትን አደርጋለሁ፣ በላዩም እገለጣለሁ። በምድር ላይ እንደተፈተነ 7 ጊዜ እንደተጣራ ብር የእግዚአብሔር ቃላት የነጹ ቃላት ናቸው ይላል። ይቤ እግዚአብሔር ሬሲ መድኃኒተ ወአግድ ቦቱ ቃለ እግዚአብሔር ቃል ንጹሕ። የዛሬው ምስባክ ይሄ የዳዊት መዝሙር ቅድም እንዳልኳችሁ መዝሙር 11 በቅንፍ 12 ቁጥር 5 ጀምሮ እግዚአብሔር አሁን እነሳለሁ አለ ይላል፣ መድኃኒትን አደርጋለሁ፣ በላዩም እገለጣለሁ። በምድር ላይ እንደተፈተነ 7 ጊዜ እንደተጣራ ብር የእግዚአብሔር ቃላት የነጹ ቃላት ናቸው ይላል። እንግዲህ በቅዳሴ መካከል ከዳዊት መዝሙር ሁልጊዜ የዳዊት መዝሙር 3 መስመሮች ምስባክ ተደርገው ተሰርተዋል። ዲያቆኑ ሁልጊዜ ምስባክ ይሰብካል ማለት ነው። ከዛ ውጭ 4 የሐዲስ ኪዳን ምንባባት ይነበባሉ። እንደምናውቀው ብዙ ጊዜ ደጋግመን ስላነሳ ነው እሱ ላይ ጊዜ አናጠፋ። የሐዋርያው የቅዱስ ጳውሎስን መልእክት ዋናው ሠራይ ዲያቆን ያነባል። ሌሎቹን መልእክታተ ሐዋርያት የሚባሉትን የጴጥሮስን፣ የዮሐንስን፣ የያዕቆብን፣ የይሁዳን ራእየ ዮሐንስን ጨምሮ ደግሞ ለዕለቱ የተመደበውን ንፍቁ ዲያቆን ከነዚህ ውስጥ ያነባል። ንፍቁ ካህን የሐዋርያት ሥራ መጽሐፍን ያነባል። ካህኑ ዋናው ሠራይ ካህን ደግሞ ከ4ቱ ወንጌላት ለዕለቱ የተመደበውን ያነባል። ቅድም እንዳልነው ለምሳሌ የዛሬው ወንጌል ምንድነው ነው ያልነው? ቅድም እንደተማርነው የዛሬው ወንጌል የማን ወንጌል ነው? የሉቃስ ወንጌል። ሉቃስ ወንጌል ምዕራፍ 24 ከቁጥር 33 እሺ፣ ቁጥር 13 ጀምሮ መጨረሻው ነው 33። እሺ ግሩ የዛሬው ወንጌል የሉቃስ ወንጌል ምዕራፍ 24 ከቁጥር 13 ጀምሮ እስከ ቁጥር 33 ድረስ ስለ ኤማሁስ መንገደኞች ስለ ሁለቱ ሐዋርያት ማንና ማን ናቸው? ሐዋርያቱ ከታች ያላችሁም በኮሜንት መመለስ ትችላላችሁ። ማንና ማን ናቸው? ቅድም ስናነሳቸው የነበሩት ሁለቱ ሐዋርያት ታሪካቸው ዛሬ የተጻፈው በወንጌሉ የተማርነው ሉቃስና ቀሌዮጳ። ሉቃስና ቀሌዮጳ ይባላሉ። ቀሌዮጳ ማን ነው? ቅድም ሰምታችሁኝ ከሆነ ኒቆዲሞስ። ቀሌዮጳ የተባለው ማን ነው? ኒቆዲሞስ። ግሩ ኒቆዲሞስ ማን ነው? ኒቆዲሞስን ታውቁታላችሁ አይደል? ጌታችን መድኃኒታችን ኢየሱስ ክርስቶስን ከመስቀል አውርደው በበፍታ ገንዘው በአዲስ መቃብር ከቀበሩት 2 ሰዎች መካከል አንዱ ኒቆዲሞስ ነው። አንዱ ማን ነው? አንደኛው ማን ነው? ዮሴፍ እና ኒቆዲሞስ። የአርማትያሱ ዮሴፍ እና ኒቆዲሞስ ክርስቶስን ከመስቀል አውርደው በአዲስ በፍታ ገንዘው በአዲስ መቃብር ቀብረውታል። የእነዚህን ሰዎች ውለታ ደግሞ ቤተክርስቲያን አትረሳ። የሚገርመው ነገር ቤተክርስቲያን የእግዚአብሔር ቤት ስለሆነች ቤተክርስቲያን፣ የክርስቶስ ስለሆነች ቤተክርስቲያን ክርስቶስ እነዚህ ሰዎች ሰው ሁሉ ፈርቶ ደቀ መዛሙርቱ ፈርተው ተደብቀው በነበረበት ሰዓት
በራሳቸው ላይ ሞት ፈርደው በዛ ዘመን እኔ ክርስቶስ ነኝ ማለት ዋጋ ያስከፍል ነበር። ቅዱስ ዳዊት ኩሉ ጻድቅ በጊዜ ርቱ ይላል። በመልካም ጊዜ በሰላም ጊዜ ሁሉም ሰው ጀግና ይጫወታል፣ ጻድቅ ይጫወታል። ጀግና የሚያስፈልግበት ጊዜ፣ ጻድቅ የሚያስፈልግበት፣ እውነተኛ የሆነ ሰው የሚያስፈልግበት ጊዜ ሲመጣ ግን ያን ጊዜ ሆኖ መገኘት ነው ዋናው ትልቁ ነገር አይደለ? ቅዱስ ጴጥሮስ እነዚህ ሁሉ ቢክዱህ እኔ አልክድህም ብሎ ነበር እኮ አይደል? እዛ ውስጥ አሁን ሐዋርያው ቅዱስ ዮሐንስ ነበረ። ዮሐንስ ምንም አላለ። እስከ መጨረሻው ሰዓት ከክርስቶስ መስቀል ስር የነበረ እመቤታችንን ባደራ የተቀበለ ቅዱሱ ጻድቁ ዮሐንስ ወንጌላዊ ከክርስቶስ መከራ ያልተለየ ሐዋርያን። ጴጥሮስ ግን ተናገረ። ከፍቅሩ የተነሳ ነው። በእርግጥ ግን መከራው ሲመጣ እንደ ቃሉ ሆኖ መገኘት አልቻለም። ብዙዎቻችን በሰላሙ ጊዜ ወይም በደስታው ጊዜ እንናገራለን። ያንን ማድረግ ያለብን ጊዜ ሲመጣ ግን ወደኋላ ምንል እንዳንሆን መጠንቀቅ አለብን ማለት ነው። ዮሴፍና ኒቆዲሞስ ግን ደቀ መዛሙርቱ ሁሉ ፈርተው በተደበቁበት ጊዜ ክርስቶስ በፈቃዱ በስልጣኑ ሥጋውን ከነፍሱ ከለየ በኋላ በፈቃዱ ለሰው ልጆች ቤዛነት ከሞተ በኋላ መስቀል ላይ ሥጋውን ከመስቀል አውርደው ገንዘው የቀበሩ ቅዱሳን ናቸው። ቤተ ክርስቲያን እነዚህን ቅዱሳን ታስታውሳቸዋለች። በዚህ በበዓለ ሃምሳ እንደምታውቁት ባለፈው እንደነገርኳችሁ በዚህ በበዓለ ሃምሳ ውስጥ ቅዳሴ ላይ 2 ቦታ ዜማዎች ይቀየራሉ። ምንና ምን ላይ ናቸው? በበዓለ ሃምሳ ከትንሣኤ ጀምሮ 50ው ቀን 2 ቦታ ላይ የቅዳሴ ዜማዎች ይለወጣሉ፣ ይቀየራሉ። ሌላ ጊዜ ምንላቸው ተቀይረው በዚህ ጊዜ ብቻ የሚባሉ 2 ዜማዎች አሉ ቅዳሴ ላይ። ምንና ምን ናቸው? አንደኛው ቅዳሴ ሲገባ አሁን እንዳልኳችሁ ስለ ዮሴፍና ስለ ኒቆዲሞስ የሚያነሳ ዜማ እናዜማለን፣ እናስባቸዋለን። ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ በሰንዱናት አይደል? ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ በሰንዱናት ለዘተንሥአ እሙታን በመንክርኪ የምንለው ዜማ እነዚህን 2 ክርስቶስን ገንዘው የቀበሩ ቅዱሳንን ማሰቢያ ቅዳሴ ሲገባ ሁልጊዜ በዚህ በበዓለ ሃምሳ የምትሰሙት ዜማ ይሄ ነው። መነባህ አይባልም፣ ኩሉ ዘገብራ አይባልም፣ መስቀል አብርሃ አይባልም በዚህ በበዓለ ሃምሳ። ሌላኛው ባለፈው ሳምንት እንደተማርነው ዝውቱ የሚባለው የረዥሙ ጸሎት ቀዳሲያን ሁሉ ከቤተ መቅደስ ወጥተው እየተቀባበሉ የሚሉት ዜማ አለ። በሱ ፋንታ ደግሞ ክርስቶስ ተንሥአ እሙታን የሚባለው ዜማ ነው በዚህ በበዓለ ሃምሳ የሚባለው ብያቸዋል አይደለም? ክርስቶስ ተንሥአ እሙታን ሞተ ወኬዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም ዕረፍተ ነው የምንለው በዝውቱ ፋንታ በዚህ በበዓለ ሃምሳ ይሄ ነው የሚባለው። ሳምንትም እስከዚህ ድረስ ነው ስንማር የቆየ ነው። ዛሬ ደግሞ ከዚህ በኋላ ያለውን ክፍል እንመለከታለን። አምላካችን እግዚአብሔር ለአባቶቻችን ለነቢያት፣ ለሐዋርያት፣ ለሊቃውንት የገለጠውን ምስጢሩን ጥበቡን ገልጦ ሁላችንንም በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ከዚህ በኋላ ያለው የቅዳሴ ክፍል እንግዲህ በቅዳሴ መምህራን ወይም በቴዎሎጂው ቋንቋ 3ቱ ቅዳሴያት ይባላሉ። ሱራፌልና ኪሩቤል
በሰማይ እግዚአብሔርን በሚያመሰግኑበት አምሳል በሚያመሰግኑበት ምሳሌ ነው እንግዲህ በምድር ባለችው ቤተ መቅደስ ቤተ ክርስቲያን ውስጥ እግዚአብሔር የሚመሰገን። ከዚህ በፊት እንዳነሳሁት በሰማይ መቅደስ አለ፣ በሰማይ ቅዳሴ አለ፣ በሰማይ እግዚአብሔር ይመሰገናል ያለ ማቋረጥ ያለ እረፍት በቅዱሳን መላእክት። የዛን ኮፒ ነው እኛ በምድር የምንፈጽመው። እነሱ ረቂቃን ናቸው፣ መናፍስት ናቸው። በአይን የሚታይ የሚዳሰስም አይደለም፣ በመንፈሳዊ አይን የሚታይ ነው በሰማይ ያለው መንፈሳዊ አገልግሎት። አሁን በስጋ ሆነን የምንረዳው አይደለም። ያንን የምንረዳው ከትንሣኤ ዘጉባኤ በኋላ ወደዛ ስንሄድ በመንግሥተ ሰማያት ነው ያንን የአምልኮ ስርዓት የምንሳተፈው። እዚህ በምድርም ሆነን ግን ቤተ ክርስቲያን አንዲት ስለሆነች፣ ቤተ ክርስቲያን ስንል በሰማይም በምድርም ያሉ የቅዱሳን ኅብረት ስለሆነች ቤተ ክርስቲያን ነፍሳችን ሕያዊት ስለሆነች፣ ነፍሳችን የማትሞት ስለሆነች፣ ነፍሳችን አዋቂ ስለሆነች ያንን መንፈሳዊ ዓለም ደግሞ ስለምትረዳ በምድር ሆነን በምንቀድሰው ቅዳሴ በምንፈጽመው የአምልኮ ስርዓት ከነዚህ ቅዱሳን መላእክት ቅዳሴና ምስጋና ጋር ኅብረት እንደምናደርግ ነው ቤተ ክርስቲያን የምታስተምረን። ሱራፌል የተሰኙ ነገደ መላእክት ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያሉ ያለ እረፍት ለስሉስ ቅዱስ በሰማያት ምስጋና እንደሚያቀርቡ በቅዱሳት መጻሕፍት ተመዝግቧል አይደል? በተለይ በትንቢተ ኢሳይያስ ምዕራፍ 6 ቁጥር 3 እንደዚሁም በራእየ ዮሐንስ ምዕራፍ 4 ቁጥር 8 ላይ መላእክት በሰማይ እግዚአብሔርን ቅዱስ 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 እያሉ ያለና የነበረ የሚኖር ሕያውና ገናና አምላክ መሆኑን እንደሚያመሰግኑ ነቢዩ ኢሳይያስ በራእይ የተመለከተውን ወንጌላዊው ቅዱስ ዮሐንስም ደግሞ እንዲሁ በራእይ የተመለከተውን ጽፈውልን እንመለከታለን ማለት ነው። ይህ ሱራፌል ዝማሬ ሳንክተስ የሚል ስያሜ ተሰጥቶት ከ4ኛው ምዕተ ዓመት ጀምሮ በጥንቷ ቤተ ክርስቲያን አገልግሎት ላይ ይውል የነበሩ ጸሎታተ ቁርባን ወይም ዩካሪስቲክ ፕሬየርስ ውስጥ እንዲገባ ተደርጓል። እንግዲህ ይሄ ምስጋና ስርዓት ከ4ኛው መቶ ክፍለ ዘመን ጀምሮ በቅዳሴ ውስጥ እንዲካተት እንደተደረገ እንመለከታለን። ጥንታዊ መሰረት ያለውና ለስሉስ ቅዱስ የሚቀርበውን ዝማሬ ትራይሳጊዮን ወይም ሰለስቱ ቅዳሴያት የሚለውን ክፍል ማለት ነው። ትራይስ ማለት 3 ነው። አጊዮስ ቅዱስ የሚል ትርጉም አለው በግሪክኛው። የሁለቱ ቃላት ጥምረት ሲሆን ትራይሳጊዮን ማለት በዚህ መጽሐፍ ሰለስቱ ቅዳሴያት የሚል ተቀራራቢና አቻ የሆነ ግስ ስያሜ ተሰጥቶታል። ከዝማሬ ሱራፌል ለመለየት የቅዳሴ ምሁራን የመጀመሪያው ሊተርጂካል ትራይሳጊዮን፣ ሁለተኛውን ደግሞ ቢብሊካል ትራይሳጊዮን በማለት ይጠሯቸዋል ማለት ነው። ሰለስቱ ቅዳሴያት ወይም ትራይሳጊዮን በ5ኛው ምዕተ ዓመት በነገረ ክርስቶስ ወይም በክርስቶሎጂ ላይ የተነሳው ውዝግብ እንደ አውሮፓውያን አቆጣጠር በ451 የተደረገ ጉባኤ አለ። እንደምታውቁት ቤተክርስቲያናችን የምትቀበላቸው 3 ኢንተርናሽናል ወይም ኢኩሜኒካል ካውንስልስ የሚባሉ አሉ። 4ኛውና በ451 የተደረገውን ጉባኤ ኬልቄዶን የሚባለውን የእኛ ቤተክርስቲያን በአጠቃላይ ኦሪየንታል አብያተ ክርስቲያናት አይቀበሉትም። ኦርቶዶክሱ ዓለም አይቀበለውም። ጉባኤ ከለባት ተብሎ በእኛ ቤተክርስቲያንም ተሰይሟል። 3ቱ ዓለም አቀፍ ጉባኤት ጉባኤ ኒቅያ፣ ጉባኤ ቁስጥንጥንያ እና ጉባኤ ኤፌሶን ግን ቤተክርስቲያናችን የምትቀበላቸው የሃይማኖታችን መሰረት የሆኑ ትምህርቶች የጸኑባቸው ጉባኤያት እንደሆኑ ቤተክርስቲያናችን ታስተምረናለች። በ451 ግን በኬልቄዶን የተካሄደው ጉባኤ በቤተክርስቲያን መለያየትንና መወጋገዝን እስከፈጠረበት ጊዜ ድረስ አንዲቷ የክርስቶስ ቤተክርስቲያን ለስሉስ ቅዱስ የምትዘምረው ዝማሬ ነበረ። ይሄ ቅድም ያልኳችሁ ማለት ነው። ሆሊ ጎድ፣ ሆሊ ኦልማይቲ፣ ሆሊ ኢሞርታል፣ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘይመውት የሚለውን ዝማሬ በዚህ ክፍል ነው እንግዲህ የምናገኘው። የሥላሴ አካል የሚቀርብ ውዳሴ እንደሆነ ግልጽ ነው። ስለዚህም ነው ዝማሬው ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም በማለት የሚጨርሰው። ከላይ የተጠቀሰው የነገረ ክርስቶስ ውዝግብ ተከትሎ አባ ጴጥሮስ ሊቀ ጳጳሳት ዘአንጾኪያ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘይመውት የሚለው ዝማሬ ላይ ክሩሲፋይድ ፎር አስ ሃቭ መርሲ ኦን አስ፣ ስለኛ የተሰቀለ አቤቱ ይቅር በለን የሚል
አረፍተ ነገር እንደጨመረበት እንግዲህ ይነገራል። በ488 ዓመተ ምህረት ይህን ያደረገበት ምክንያት ከሶስቱ አካላት ከአብ ከወልድ ከመንፈስ ቅዱስ ማለት ነው በተለየ አካሉ ሰው ሆኖ ቤዛ የሆነው በመስቀል ላይ የተሰቀለ ስጋውን የቆረሰ ደሙን ያፈሰሰ ያዳነን ማን ነው? እግዚአብሔር ወልድ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ማዳን የሥላሴ ፈቃድ ነው። ሥላሴ በፈቃድ አንድ ስለሆኑ የሥላሴ ፈቃድ አንዲት ፈቃድ ናት። ሶስት ፈቃድ የላቸውም። ሥላሴ አንድ ፈቃድ ነው። እግዚአብሔር ከአንድነቱ መገለጫ ውስጥ አንዱ ፈቃድ ነው። እግዚአብሔር አንድም ሶስትም ነው አይደል? ሥላሴ አንድም ሶስትም ነው። በእኛ ትምህርት አንድነታቸው በምንድን ነው ሲባል በባህሪ በህልውና በስልጣን በአገዛዝ በመለኮት በፈቃድ ሥላሴ አንድ ናቸው። ሶስትነታቸው ደግሞ በስም በአካል በግብር ሥላሴ ሶስት ናቸው የሚለው ትምህርት ዶግማችን ነው፣ መሰረተ እምነታችን ነው። ለዛም ነው ቅዱስ ኤፍሬም በማክሰኞ ውዳሴ ማርያም ላይ እስመ በፈቃዱ ወበስምረተ አቡሁ ወመንፈስ ቅዱስ መጻ ወአድኀነነ፣ በአባቱ ፈቃድ በራሱም ፈቃድ በመንፈስ ቅዱስም ፈቃድ መጥቶ ምን አለናል? አዳነናል። ስለዚህ የሥላሴ ፈቃድ አንዲት ናት። ስለዚህ ያዳነን ማን ነው ሲባል ሥላሴ ነው ያዳነን። የዳነው በሥላሴ ፈቃድ ነው። በተለየ አካሉ ሰው ሆኖ ያዳነን ግን ከሦስቱ ቅዱስ አንዱ ቅዱስ ማን ነው? እግዚአብሔር ወልድ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። እግዚአብሔር አብ አልተወለደም። እግዚአብሔር መንፈስ ቅዱስም አልተወለደም፣ አልተሰቀለም። ስለኛ የተሰቀለው የተወለደው የሞተው የተነሳው ቤዛ የሆነን ወልድ ነው። እግዚአብሔር ወልድ አምላካችን መድኃኒታችን ኢየሱስ ክርስቶስ እንደሆነ እንመለከታለን ማለት ነው። ይህንንም ያደረገው ከሦስቱ ቅዱስ አንዱ ቅዱስ ሰው የሆነው ቤዛ የሆነን ስለኛ መስቀል ላይ የተሰቀለ ወልደ እግዚአብሔር ኢየሱስ ክርስቶስ መሆኑን በአጽንኦት ለማመልከት ሲሆን ዝማሬው ይዘቱን ከቀየረ በኋላ ለክርስቶስ የቀረበ ምስጋና ወይም ክርስቶሎጂካል ሂምን ሆኗል። የሶሪያ ቤተ ክርስቲያን በቅዳሴዋ ይህንን ዝማሬ ሰለስቱ ቅዳሴያት በዚህ መልኩ ትዘምረዋለች። ሆሊ አርዙ ኦ ጎድ፣ ሆሊ አርዙ ኦልማይቲ፣ ሆሊ አርዙ ኢሞርታል ክሩሲፋይድ ፎር አስ ሃቭ መርሲ ኦን አስ እያለች የሶሪያ ቤተ ክርስቲያን እንደምትጸልይ እንመለከታለን። የጉባኤ ኬልቄዶን የእምነት መግለጫ በተቀበሉ እንግዲህ ከ431 በኋላ ጉባኤ ኬልቄዶንን የተቀበሉ ከቀጥተኛዋ የኦርቶዶክሳዊት ተዋህዶ ትምህርት ወጡ። ስለዚህ እነሱ ካልሲዶኒያን ተባሉ ማለት ነው። በዛው በትክክለኛው እምነት ጸንተው የኖሩት አሁን የኛ ቤተክርስቲያን ያለችባትና ኦሪየንታል አብያተ ክርስቲያናት የሚባሉት ነን ካልሲዶን በሚል መለያየት የጀመረው ከዛ ጊዜ ጀምሮ እንደሆነ እንመለከታለን። አብያተ ክርስቲያናት ዘንድ ከላይ የተጠቀሰው ዝማሬ የተለያየ ትርጉም ቢሰጠውም በምስራቅ ኦርቶዶክስ ቤተክርስቲያን ቅዳሴ ወይም ዲቫይን ሊተርጂ እና በሶሪያ ቤተክርስቲያን ቅዳሴ ሆሊ ቁርባኖ መጀመሪያ ላይ የሚዘመርና የሥርዓት አምልኮ መክፈቻ በመሆን የሚያገለግል ሰማያዊ ዝማሬ እንደሆነ ይነገራል ማለት ነው። ወደኛ ቤተክርስቲያን ስንመጣ ግን አሌክሳንድሪያ ሊተርጂ ስለሚንከተል የኛ ቤተክርስቲያን እንግዲህ ጥንቱ መነሻው የኮፕቲክ ወይም አሌክሳንድሪያ ቤተክርስቲያን ስለሆነ ስርዓታችን ከዛ የተቀዳ ስለሆነ ዝማሬው ቅዳሴ መክፈቻ ሳይሆን ሦስቱ የሐዋርያት መልእክታት ከተነበቡ በኋላ የሚዘመር ዘውቱ ከተባለ በኋላ ሱራፌል ይሰግዱ ሎቱ እንላለን። ሱራፌል ይሰግዱ ሎቱ ወኪሩቤል ይሴብሕዎ ይጸርሑ እንዘ ይብሉ እንላለን አይደል? ከዛ ቅዱስ 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 አንተ እግዚአብሔር እያልን የምንቀጥለው ዜማ ማለት ነው። ከላይ እንደተጠቀሰው ዘውቱ ጊዜ ባርኮት በማለት የተጀመረው የካህናቱና የምዕመናኑ ተሰጦ ማለት በመመላለስ የሚዜም ዝማሬ ማለት ነው። የኮፕት ቤተክርስቲያን ከቅዳሴዋ ብታስወጣውም የእኛ ቤተክርስቲያን ባለበት ቦታ መጠበቋ ለሰለስቱ ቅዳሴያት
ጥሩ መቅድም ሆኗል። ሁለተኛው ትራይሳጊዮን በዜማ ከመደረሱ በፊት ሰራዩ ካህን ዝማሬውን በአርያም የሚዘምሩና ልዑል እግዚአብሔር ፊት ምስጋና የሚቆሙ ቅዱሳን መላእክት በቁጥር እጅግ የበዙ አእላፍ አእላፋትና ትልፊት አእላፋት እንደሆኑ 6 ክንፍ ያላቸው ነገደ ሱራፌል በሁለት ክንፎቻቸው ፊታቸውን ሸፍነው በሁለት እግራቸው የተቀሩትን ሁለቱ ደግሞ ዘርግተው በዚህ ዓለም ከጽንፍ እስከ ጽንፍ እንደሚበሩ ይነግረናል። ነቢዩ ኢሳይያስ በራእዩ የተመለከተው ይህንኑ ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ጀምራችሁ ስትመለከቱ ይህንን ነው የሚያስረዳን። ይህ አጭር ገለጻ ለዝማሬ ሱራፌል መግቢያ ሆኖ እንደሚያገለግለው ሰለስቱ ቅዳሴያት ትራይሳጊዮን በዜማ ከማድረሳችን በፊት ለዝማሬው መቅድም በህብረት እንዲህ በማለት እንዘምረዋለን ይላል። ቅድም ያዜምኩላችሁ ማለት ነው። ሱራፌል ይሰግዱ ሎቱ ወኪሩቤል ይሴብሕዎ ይጸርሑ እንዘይብሉ። ሱራፌል ይሰግዱለታል፣ ኪሩቤልም ያመሰግኑታል፣ እንዲህ በማለት ይጮሃሉ። ምን እያሉ? ቅዱስ 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 እግዚአብሔር በኀበ አእላፍ ወክቡር በውስተ ረበዋት። እግዚአብሔር በአእላፍ መላእክት ዘንድ ቅዱስ ነው፣ ቅዱስ 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 ነው እያሉ መላእክት ያመሰግናሉ ማለት ነው። ቅዱስ 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 እግዚአብሔር በኀበ አእላፍ ወክቡር በውስተ ረበዋት እንላለን። ይህን ተከትሎ ሰለስቱ ቅዳሴያት የሚል ርዕስ የሰጠነውን ዝማሬ በዜማ ከደረሰ በኋላ ግን መጽሐፈ ቅዳሴው ዝንቱ ጸሎት ውእቱ መኃትዊሁ ለጸሎተ ኪዳን፣ ይህ ጸሎት ዝማሬ ለጸሎተ ኪዳን እንደ መቅድም ነው የሚል መመሪያ ስላለው ብቻ ጸሎተ ኪዳን ቅዳሴው መሃል ላይ ይደርሳል። ከዛ በኋላ ካህኑ ቅዱስ ነው የሚለው እንደምታውቁት አይደል? ይሄ ቅዳሴ ላይ የገባ የኪዳን ጸሎት ነው። አወቃችሁት ቦታው? ክርስቶስ ተንሥአ እሙታንም ከተባለ በኋላ ካህኑ ምንድን ነው የሚለው? ቅዱስ ይላል አይደል? ቅዱስ ይላል። ይሄ የኪዳን ጸሎት ነው። ወፈጽሞሙ ኪዳነ ይብሉ ኦ ስሉስ ቅዱስ መሐረነ ኦ ስሉስ ቅዱስ መሐከነ ኦ ስሉስ ቅዱስ ተሳሃለነ። ኪዳኑን ከፈጸሙ በኋላ ልዩ ሶስት አብ ወልድ መንፈስ ቅዱስ ሆይ ማረን፣ ራራልን፣ ይቅርም በለን ይበሉ የሚል ትእዛዝ ታክሎበታል። እዚህ ላይ እንግዲህ የምናነሳው ነገር ሙሉ ጸሎተ ኪዳን ከቅዳሴ በፊት እንደምታውቁት ኪዳን ይደረሳል። ሁልጊዜ ያለ ኪዳን ቅዳሴ አይገባም። ቅዳሴ የሚቀደሰው ኪዳን ተደርሶ ነው። ጠዋትም ይሁን ቅዳሴው፣ ከሰዓትም ይሁን ቅዳሴው፣ ሌሊትም ይሁን ቅዳሴው፣ መጀመሪያ ከቅዳሴ በፊት ሁልጊዜ ምን አለ? የኪዳን ጸሎት አለ። ኪዳን ተደርሶ ነው ወደ ቅዳሴ የሚገባው። ቅዳሴ ለማስቀደስ ስንመጣ በተለይ ሥጋው ደሙ ለመቀበል ስናስብ ቀድመን ቤተክርስቲያን መምጣት እንዳለብን ሥርዓተ ቤተክርስቲያንም ያዘን። ኪዳን ማድረስ አለብን። ቅዳሴ ላይ ሙሉውን መገኘት አለብን ሥጋው ደሙ ለመቀበል። ዝም ብለን አቋርጠን ገብተን መሃል ላይ ሥጋው ደሙ መቀበል አይገባም። ልጆችንም ለማቁረብ ስንመጣ እንደዛ ነው ማድረግ ያለብን። በተለይ በውጭው ዓለም እንዲህ አይነት ችግሮች አሉ። በኋላ እናነሳዋለን በጥያቄም ካስፈለገ። ሳያስቀድሱ እንደው ሥጋው ደሙ ሰዓት ላይ መጥተው ልጆቻቸውን አቁርበው ከዛም በኋላ ወደ ውጭ የሚሄዱ ትምህርት የማይሰሙ ቤተክርስቲያን በቃ ለዛ ፐርፐዝ ብቻ ብለው የሚመጡ አንዳንድ ወላጆች አሉ። ይሄ ትክክል አይደለም፣ መስተካከል አለ። ቤተክርስቲያንን የምንፈልጋት ልጆቻችንን ለማቁረብ ብቻ አይደለም። እኛ ራሳችን መጀመሪያ እግዚአብሔር ልንሆን ይገባል። ልጆቻችን እያደጉ ሲመጡ አሁን ብዙ ወላጅ በተለይ ሥጋው ደሙ የማይቀበሉ ወላጆች በውጭው ዓለም የሚኖሩ ኢትዮጵያ ውስጥም ያሉ ልጆች ቻሌንጅ ያደርጋሉ። ልጆቹን ብቻ ለማቁረብ ቤተክርስቲያን የምንሄድ እኛ የማንቆርብ ከሆነ ይጠይቃሉ ልጆች። ዳዲ ማሚ እናንተ ለምንድን ነው ሥጋው ደሙ የማትቀበሉት? እናንተ ለምንድን ነው የማትቆርቡት? የሚል ጥያቄ ያነሳሉ ብዙ ልጆች። ለዛ ጥያቄ መልስ የላቸውም ብዙ ወላጆች። ያ ባልተመለሰበት ሁኔታ ደግሞ እነሱ እያደጉ ሲሄዱ በትክክል ካልተማሩ፣ ካላወቁ፣ ካልተረዱ እነሱም ትተው ወደ ዓለማዊነት የመግባት ነገር አለ አልፎ አልፎ እና ይሄም ወላጆች ይሄንን ማስተካከል እንዳለባቸው በዚሁ አጋጣሚ ማንሳት እፈልጋለሁ።
ስለዚህ የኪዳን ጸሎት ቅዳሴ መካከል ላይ ያለው በዚህ አግባብ ነው። መላው ጸሎተ ኪዳን የመንፈቀ ሌሊት የነግና የሰርክ ከቅዳሴ በፊት ከተጸለየ በኋላ ቅዳሴው ጠዋት ከሆነ የነጉን፣ ቅዳሴ ከሰዓት ሲሆን የሰርኩን ቅዳሴ መሃል ላይ ማድረሱ አላስፈላጊ ድግግሞሽ ከመሆን በስተቀር ምንም አይነት ትርጉም የለውም። በኦርቶዶክሳውያን ቅዳሴያት በሙሉ የቅዳሴው አካል ስለሆነ ሰለስቱ ቅዳሴያት ያው እንግዲህ አባቶቻችን የሰሩልን ስርዓት ነው። ግን በቅዳሴ ጥናት ላይ ብዙ የደከሙ ምሁራን የሚያነሱት አስተያየት ነው። እንግዲህ አሁን ያየነው ኪዳን ራሱን ችሎ ስለሚደረስ በቤተ ክርስቲያን ሁልጊዜ ከቅዳሴ በፊት ቅዳሴ መሃል ላይ የገባው የኪዳን ጸሎት ከድግግሞሽ ውጪ ትክክል እንዳልሆነ ያነሳሉ። በቅዳሴ ዙሪያ ብዙ ጥናት ያደረጉ ምሁራን፣ የቤተ ክርስቲያን ምሁራን ማለት ነው። ለምሳሌ እንደነ ቀሲስ ዶክተር መብራቱ ኪሮስ ያሉ በዚህ በቅዳሴ ላይ በጣም ረጅም ጥናት ያደረጉ እስከ ፒኤችዲ ድረስ የሰሩ አባቶች አሉ። ስለዚህ ይህንን ያነሳሉ። የቅዳሴው አካል ከሆነው ሰለስቱ ቅዳሴያት ራይሳጊዮን ጋር ተያይዞ የሚጸለይ ምንም አይነት ጸሎት የለም። ዛሬም ሰለስቱ ቅዳሴያት ለጸሎተ ኪዳን መቅድም እንደሆነ መጽሐፈ ቅዳሴያችን ስለሚያመለክት ብቻ የኪዳኑ ጸሎት ዝማሬውን ተከትሎ በቅዳሴ ውስጥ መደገም አልነበረበትም። ጸሎተ ኪዳኑ ያለ ቦታው የገባ እንደሆነ ቅድም እንዳልኳችሁ ያነሳል። አሁን ይህን ትምህርት ስንማር የምንጠቀመው ይህንን መጽሐፍ ነው። ከዚህ በፊት አሳይቻችኋለሁ። የቀሲስ ዶክተር መብራቱ ኪሮስ መጽሐፍ ነው። ቅዳሴ ወደ ጌታ ደስታ የመግባት ምስጢር ይላል። ከዚህ በፊት አኮቴተ ቁርባን የሚል ራሳቸው ያሳተሙት የቅዳሴ ትምህርት መጽሐፍ አለ። ይሄ እነዚህ መጽሐፍ ቢኖሯችሁ በጣም ወሳኝ ነው። ኦርቶዶክሳውያን እነዚህ መጽሐፎች ሊኖሩን ይገባል። ሁለቱም የቀሲስ ዶክተር መብራቱ ኪሮስ መጽሐፎች ናቸው። ይህኛው የመጀመሪያ መጽሐፍ ነው፣ አኮቴተ ቁርባን የሚል ስለ ቅዳሴ በጣም ሰፊ ጥናት፣ በጣም ጥልቀት ያለው ጥናት የተደረገበት መጽሐፍ ነው። ይሄኛው ደግሞ ሁለተኛ መጽሐፍ ነው። የዚህ ጭማቂ እንደማለት ነው። እዚህ ውስጥ የተነሱ ሐሳቦችን ጠቅለል አድርገው ለአንባቢ ለምዕመናን እንዲረዱት አድርገው ያዘጋጁት መጽሐፍ እንደሆነ እንመለከታለን ማለት ነው። እንግዲህ ይህንን ሰለስቱ ቅዳሴያት አስመልክቶ በእኛ ቤተክርስቲያን የሚነገር ትውፊት አለ። ይኸውም ዮሴፍና ኒቆዲሞስ ጌታችንና መድኃኒታችን ኢየሱስ ክርስቶስን እንደገነዙት ቅድም አንስተናል። እንደምታስታውሱት ክርስቶስን የገነዙት ዮሴፍና ኒቆዲሞስ ናቸው። ዮሴፍና ኒቆዲሞስ ጌታን ሲገንዙት ዝም ብለው ነበር የገነዙት። እነሱ ግን በቤተክርስቲያናችን ባለ የትውፊት ትምህርት መሰረት ጌታ ዝም ብለው ሲገንሱት ዓይኑን ገለጠና እንደ ሩቅ ብእሲ እንደ ተራ ሰው ዝም ብላችሁ ትገንዙኛላችሁ ወይ ብሎ ተናገራቸው። ከዛ ጌታ ሆይ ምን ብለን እንገንዝ ሲሉት ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘይመውት። አሁን ኪዳን ላይ ምን ጸልየውን ጸሎት ለእነዚህ ቅዱሳን ሰዎች ነው ጌታ መጀመሪያ ያስተማረው ማለት ነው። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት ዘተወልደ ማርያም ቅድስት ድንግል ተሳሃለነ እግዚኦ እያለን እስከ መጨረሻው ምን ጸልየውን ጸሎት ጌታ ለእነዚህ ለዮሴፍና ለኒቆዲሞስ እንደገለጠላቸው በቤተ ክርስቲያናችን ትምህርት ይነገራል። በሶርያ ኦርቶዶክስ ቤተ ክርስቲያን ትውፊት ደግሞ ሳታዊው አግናጢዮስ የተባለው የቅዱስ ጳውሎስ ደቀ መዝሙር ስላየው ራእይ ተመሳሳይ ነገር ይናገራል። ዮሴፍና ኒቆዲሞስ ጌታን በሚገንዙበት ሰዓት ሱራፌል የተባሉ ነገደ መላእክት ተገልጸው ግማሾቹ ቅዱስ እግዚአብሔር፣ ቅዱስ ኃያል ሲሉ፣ የተቀሩት ደግሞ ቅዱስ ሕያው ዘይመውት በማለት ዘመሩ። ይህንንም የሰሙት ዮሴፍና ኒቆዲሞስ ስለኛ የተሰቀል ሆይ አቤቱ ይቅር በለን ሲሉ መልስ ሰጡ። ትውፊቱን በመከተል እስካሁን ድረስ በሶርያ ቤተ ክርስቲያን ቅዳሴ ሰራዩ ካህንና ሕዝቡ ዝማሬውን በመቀባበል ተራ በተራ ያዜሙታል። የእኛም ቤተ ክርስቲያን ይህንን ጸሎት በኪዳን ጸሎት ላይ በዋናነት በቅዳሴ መሃል ላይ ቅድም አለቦታው እንደገባ ቢናገሩ መምህራን የቅዳሴው ክፍል ላይ ባለው የኪዳን ጸሎትም ላይ ሙሉውን ካህኑ ቅዱስ ካለ በኋላ የምንጸልየው ጸሎት እንደሆነ እንመለከታለን ማለት ነው።
እንግዲህ ለዛሬ የምናየው ትምህርት ባጭሩ ይህንን ነው የሚመስለው። ቅዱሳን መላእክት እግዚአብሔርን የሚያመሰግኑትን ምስጋና በቅዳሴው መካከል ላይ እኛም አብረን የምንሳተፍ መሆኑን፣ በነገራችን ላይ እግዚአብሔር የፈጠራቸው ፍጥረታት በሙሉ ብዙውን አንድ እያለን ስንቆጥር በስነ ፍጥረት ትምህርት ላይ እንደምንማረው እግዚአብሔር 22 ስነ ፍጥረታትን ፈጠረ ብለው ሊቃውንት ያስተምሩናል። 22 ማለት እግዚአብሔር የፈጠራቸው ፍጥረታት በቁጥር 22 ናቸው ማለት አይደለም። ለምሳሌ አዕዋፍን እንኳን ብንወስድ ስንት አይነት የአዕዋፍ ዝርያዎች እንዳሉ አስቡ። ዓለም ላይ በጣም ብዙ ናቸው። ወፍ የሚባለውን የትኛውንም ወፍ አንድ ብሎ በመያዝ አራዊትን አንድ ብሎ በመያዝ እንስሳትን አንድ ብሎ በመያዝ ሌሎቹንም ፍጥረታት እንዲህ ሰብሰብ አድርጎ እየተቆጠረ እግዚአብሔር የፈጠረው ፍጥረታት 22 ፍጥረታት ነው ብለው ሊቃውንት ያስተምሩናል። ከነዚህ ፍጥረታት መካከል ሰውንና መላእክትን እግዚአብሔር በተለየ ሁኔታ የሚያስቡ አእምሮ ያላቸው ፈቃድ ያላቸው አድርጎ ፈጥሯቸዋል። ስለዚህ መላእክትና ሰዎች የተፈጠሩበት ዓላማ ምንድን ነው ሲባል እግዚአብሔርን አመስግነው ክብሩን ወርሰው እንዲኖሩ ነው ሰውና መላእክት የተፈጠሩት። መላእክት በተፈጠሩበት ጸንተው ኖረዋል። ያው በዓለመ መላእክት በራዕየ ዮሐንስ ምዕራፍ 12 ላይ እንደተጻፈው ዲያብሎስ እኔ ነኝ ሳጥናኤል እኔ ነኝ ፈጣሪ ስላለ የተፈጠረበትን ዓላማ ረስቶ ፍጡር ሲሆን ፈጣሪ መሆን ስለፈለገ፣ አምላኪ ሲሆን አምልኩኝ ስላለ እግዚአብሔር ከዛ ከክብሩ እንዳዋረደው እሱን ተከትለው ደግሞ ፈጣሪ ነው ብለው እሱን የተናገሩ መላእክትን ከእሱ ጋር እንደተጣሉ መጽሐፍ ቅዱስ ስለሚናገር በተፈጠሩበት ያልጸኑት ከዲያብሎስ ጋር ወደዚህ ምድር ወርደዋል። ሰይጣን፣ አጋንንት የሚባሉት እነሱ ናቸው። እነ ቅዱስ ገብርኤል፣ ሌሎቹ ቅዱሳን መላእክት ደግሞ እግዚአብሔርን ብቻ እያመለኩ የፈጠረንን እስክናውቅ ባለንበት ጸንተን እንኑር ብለው መላእክትን ስላረጋጉ በዛው ጸንተው ይገኛሉ። እንግዲህ ከነገደ መላእክት 100 ናቸው። ከ100 ነገደ መላእክት አንዱ የሳጥናኤል ነገድ ወደቀ ወደዚህ ምድር። በዛ ምክንያት ነው እግዚአብሔር ሰውን የፈጠረው። የነገደ መላእክት ቁጥር እንዲሞላ 100ኛ ነገድ የሆነው አዳም እንደሆነ ቤተክርስቲያናችን ትምህርት ነው። ስለዚህ ሰውንና መላእክትን እግዚአብሔር ለምስጋና ፈጥሯል። ስለዚህ እኛ የተፈጠርነው ለምስጋና ነው። የተፈጠርነው እግዚአብሔርን ለማመስገን ነው። ፍጻሜያችን በዚህ ምድርም እግዚአብሔርን አመስግነን መኖር፣ የመጨረሻ ሕይወታችንም ደግሞ በዘላለማዊው የእግዚአብሔር መንግሥት እንደ ቅዱሳን መላእክት አሁን በዚህ ዓለም በኃጢአት እየተመላለስን በድካም ውስጥ ሆነን በርኩሰት ውስጥ ሆነን በአመፅ ውስጥ ሆነን ነው እግዚአብሔርን የምናመሰግነው። መላእክት ግን ያለ ኃጢአት፣ ያለ ድካም፣ ያለ መሞት፣ ያለ ምግብ መላእክት ረቂቃን ናቸው። እንደኛ ስጋውያን አይደሉም፣ መናፍስት ናቸው፣ ረቂቃን ናቸው። አይበሉም፣ አይጠጡም፣ አይደክሙም፣ አይሞቱም፣ አይራቡም፣ አይዋለዱም። ይሄ መላእክት ተፈጥሮ ነው። እኛ እንደ መላእክት ምን ሆነው መቼ ነው? እዚህ ምድር ሳለን በብቃት እንደ መላእክት የኖሩ ብዙ ቅዱሳን አሉ አይደለም? መላእክት የሚያነጋግሯቸው እንደ መላእክት እግዚአብሔርን ሲያመሰግኑ የኖሩ ቅዱሳን አሉ በቤተ ክርስቲያናችን ትምህርት። በአጠቃላይ ያመኑ ክርስቲያኖች ግን እንደ መላእክት እግዚአብሔርን ቅዱስ 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 እያሉ የሚያመሰግኑበት ሕይወት የሚመጣው ዘላለማዊ ሕይወት ነው። በመንግሥተ ሰማያት ነው ያንን ምስጋና የምንቀላቀለው። አሁን በዚህ ምድር የምንለማመደው እሱን በቅዳሴ በምስጋና በቤተ ክርስቲያን አገልግሎት የምንለማመደው ያንን ከሞት በኋላ ያለውን ዘላለማዊ ምስጋናና ሕይወት ነውና ቅዳሴ ስናስቀድስ እሱን እንደምናደርግ በደንብ እንድንረዳ ያስፈልጋል። ቀጣዩን የቅዳሴ ትምህርት ደግሞ እንደ እግዚአብሔር ፈቃድ በሚቀጥለው ሳምንት ለማየት እንሞክራለን። አስተማረን የመከረን በቃሉ ያጽናናን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ